እንዴ ፓርኪንግ እየሰራ ነው አንተ ለእህቴ ሽምግልና የላከው በዚህ ቅንጥብጣቢ ብር እህቴ ልታስደዳድራት የቀን ገቢ ለመሆኑ ግን ስንት ነው 25500 እኔ ለእህቴ በቀን ለቁርስ ብዬ የምሰጣት 25000 ብር እንደሆነ ታውቃለህ እኔ ቁርሱን ጨምሬ እኮ ነው አላችሁ ወይ አለን ማን ነው እኔ ነኝ ወይኔ ወንድሜን ማዘር እኮ ታሟል ስትለይ ባዶ እጄን ለመጠየቂያ ከመመጣ ብዬ 1 ኪሎ ሙዝ ልገዛልህ ስል ዋጋውን ስንት ቢሉ ጥሩ ነው 170 ብር ብዬ ለነገሩ ካንተ ከጓደኛ ይብስም ብዬ ማለት ነው ባናና ማስቲካ የትም ያልታኘከውን 00 ኦሪጂናል እንጂ ልጅ ከቻልኩ ወደ ዘርገው እናት ደሞ ሰውዬ ካንተ መጠበቂ ምን ይመስላል ቀጫጫ ስነ ስርዓት እኔ በሽተኛ አልናገርም ብዬ ነው እኔን ቀጫጫ ትለኛለህ እንዴ አሁን ብሔራዊ ሙዚየም ካንተና ከሉሲ መጎብኘት ያለበት ማን ነው እኔ እንደውም እንደ ሐሳብ ማለት ነው ብሔራዊ ሙዚየም ምሳ ሰዓት ላይ ሉሲን ብታሳርፋት ባይ ነኝ ምሳ እስከምትበላ ትቀልዳለህ እንዴ እኔ ምልግም ምንናም ሆነ ብርድ እያለኝ ነው ባክ ማን ነው እንደዛ የሚል ማን አባቱ ነው እንደዛ የሚል አላወቀኝም ማለት አንተ ያማል እንዴ በሽተኛ ነህ አራውቄ ነው በያንቻ አውቄ ነው ለቀልድ ነው ለማንኛውም የሚመችሽ እሺ ከቤት ምናምን እንዳትወጣ ከወጣ ግን ይኸውልህ ኪስ ውስጥ ድንጋይ ምናምን አድርጌ ይሄ ንፋስ ወዴት እንደሚወስዳችሁ አይታወቅም እናንተ ቀጫጮች አይዞሽ ወይ አይዞሽ ይመችሽ ቻው ወይኔ ያበልጥኝ ዛሬ እንደው ሰዓት ይታረውን ወንድ ሰዓት ከመጣው አሎ በሳት ልጣል ለብዬ ነው ወይ ቶሎ ውጣ ወይ ሮስመንት ኮና ወጣው ጣሉ ዋሽንግተን ነው ዋሽንግተን አንተ አሻሰብ መጀመሪያ ማሳሰቢያ አለ ዝም ብሎ አይዘው ተብሎ አይገባም እሺ ሌላ ጊዜ ዘው ብለህ አትል ይኸውልህ አላስፈላጊ ድምጽ ማሰማት ከምሮ መውጣት አይቻል አረኔ ሸኒቼ ብቻ ነው ሞቱ ይግብሽ ዳሚን አረ ምን አለ ይቅርታ አምልጦኝ ነው ለምን ያመልጣል ተቆጣጠራ እንዴ ልሽና ብሎ ገብቶ ፖፖ የሚያስደነግጥ ድምጽ ያወጣል እንዴ ቀስ ብለህ እንትን በል ምንድነው ደግሞ ያወጣም እንዴ አንተ ይሄ እንደ ፊልም ይዘህ ነው እንደገባው አትወጣም እንዴ አረ እየወጣሁ እኮ ነው ምን አይነቱ ገሶን የመጣብኝ ዛሬ ደግሞ በእናትህ በመድኃኒዓለም ምንድነው ዳር ላይ ከምር ወጣው እኔ እኮ አይደሉም እኔ ነው አረ ግዴታ ለምን ብቻ መንልኝ አሳድገዋል እንዴ ግዴታ አባዬ ብሎ መጣራት አለበት እንዴ አንተ እንድታምን አወይኔ አይደለም አልኩ እኮ ምንድነው ትለኝ ይኸውልህ ለዛሬ ወለደ አንጀት አላስችል ብሎ ነው ብያለፍ ያለው እሺ ከዚህ በኋላ ደግማታል ሰው እንዴት አነጣጥሮ ማራት ይከብደዋል አረ ወዲያ እንዳደልይ ብለውም ብያለሁ ምንድነው በሩን አንቺ ነሽ እስከ ዛሬ ስታንኳኳ ነበር እንደዚህ ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለች መንግስት ቀይ ባህርን ትቶ ፍናንን ያስመልስልኝ ፍናን የኔ ናት የኛ ናት እሺ ፍናን የኛ ናት አርቲስት የህዝብ ነው ሁለት እስከምትወልጂ ተስፋ አልቆርጥም በቃ እናንተ ቁረጡ እንዴ ያንን ይባልፉ ወጋ ነው እዚህ በህፃንነቱ ስልክ ነው ይሰራለት ይሄ ነው ሁለት ሲልጅም ነቃ ብሎ ሄድም እንዴ አንቺ ጩጪ በቃ ስልክ መስረቅ ለቂ በቃ ከባነን ሲቀረን አረ ገብቶሻል ወንድሜ ሰጣታል 2 ሰዓት እጂ ደሞ እኮ የኔ ጥቁረት ሆኖ እንጂ ከኔ ጋር ቆጭኩ እስቲ እንዴ ተጻልሽ ነው ብዬ እኔ አንተ ደበላ እንደዚህ ከመናረግ እንደዚህ እና እንደዚህ እና ማለት ነው እንደ የቤቱ ውሻ ነው ማረግ ይኸውልህ ከነበረ 10 ብር ላይ 5 ብሩን ላቤል ብትሰጠው እኔ ለሱ አልሰጥም ገና ብትሰጠው እኮ ነው ያልኩት እኔ ለሱ አልሰጥም ባለፈው እስኪብርቶን ሰርቆኛል እሺ ለጓደኛህ ሮቤል 10 ብር ነበረ 5 ብሩን ብትሰጠው እኔ ለሱ አልሰጥም ባለፈው ብስኩት አካፍለኝ ስለምቢ ብሎኝ ይኸውልህ ስማ በቃ ገጠር ገባ ይሄ ነገር ባሰባ አዎ ባሰቢ በቃ ልሞት እኮ ነው አረ አሞትም ምን ያባት አሞች
እና ሲስሞታለሁ አባቱ ነው ይሄው አላልኩም? ኧረ ያቺ ልጅ እንዴት አባቷ እንደምታምር ደግሞ ማለት ነው። አሽኮረመማታለሁ ብዬ አሽኮረመመች። ሄዳ አናግራት ሂድ። ሂሳብ 8000 ብር። ዛሬ ጀምሮ ማየት አቁሜያለሁ። እንዲህ ይቻላል እንዴ? የራስሽ ጉዳይ ልፈንዳንት ሰውዬ እዚህ ጋር መሽናት አይቻልም። ዞር በል። ኧረ እባክህ አለመዘብለሌ ምን ይሆኜ ነው? ልፈንዳንት ይሄ እኮ የመብራት ኃይል መስሪያ ቤት ነው። እንደዛ አትልም እንዴ? ለኔ አስበህ ነው? አይዞህ ኤሌክትሪክ አይዘኝም አታስብ። አሁን ዞር በል ሰውዬ፣ ቀልዱን ተውና ዞር በልኝ። ካለበዛ ለበላይ አካል ነው ማሳውቅ። ሂድ ተናገር። ሂድ ነው? አዎ ሂድ ተናገር። እሺ ሂድ። አንካሳ ዶሮ እንዳይቀርምሽ። እሺ አዎ ደግሞ ዘነበ ብላችሁ መብራቱን አጥፉታላችሁ። ታውቂያለሽ እኔ ስለ ዝናዬ እንዲወራብኝ አልፈልግም። ለዛ ነው አሁን ቻይና የተካሄደው የፋሽን ውድድር አለ አይደል? እዛ ላይ አሁን ሁለተኛ የዳኛ ስህተት ማለት ነው። የምር ነው? አዎ እንደውም እሱ ይገርምሻል። ኤርታሌ በረሃ ላይ ብርድ ልብስ ይሸኩሰው አባባ እስክሪፕቶ ኩስነሽ ችግር የለውም። ምን ችግር አለ? ዝናዬ እስከዚህ ድረስ አላውራ። እኔ ዝናዬ እንዲታወቅብኝ ስለማውቅ ምን አንተ ለምንድን ነው ሁሌ ያርፈርክ ክላስ የምትመጣው? ለምንድን ነው እንደ ተማሪ ስነ ስርዓት ማይኖረ? እየሞከርኩ ነው። ምንድነው አንተ አሰማም እንዴ? እየሞከርኩ ነው። ያንተ ክፍለ ጊዜ ላለማርፈድ እየሞከርኩ ነው። ታናሽ እህቴ ታማብኛለች። እሷን ሆስፒታሉ ላይ ጧጧት ወስደው እኔ ነኝ። እናቴ ደክማብኛለች። እሷን ስራ ማገዝ ያለብኝ እኔ ነኝ። ያው ተመልከት፣ ይሄ ለታናሽ እህቴ የምትወስደው መድኃኒት ስራ ሰርቼ ልገዛላት እየሞከርኩ ነው። እሺ አሁን ደሞዜን ብሬን ስጭኝና ልሂድበት። ሴትዮ ከዚህ በኋላ ተመለሰሽ እንዳመጪ ኮተታ። እንደውም ተገላገልኩ። እኔ ከዚህ በኋላ እዚህ ቤት ከመጣሁ ውሻ ብለሽ ጥሪ። ውሻ ነኝ እኔ። እሺ አሁን ብሬን ስጭኝና ልሂድበት። የሰራሁበት እሺ ብር ያደርግልኝ ካላቀዋ እቺ ለቀባቴ፣ እቺ ለጥፍር ቀለም፣ እቺኛዋ ደግሞ ለማበጠሪያ። ምንድነው ፌስታል ነው እንዴ? ወቃሊ ዝበና ፌስታል እንደተከለከለ አታውቂ? ወላዲቷን አላውቅም። ያለማወቅ ከተጠያቂነት ያድን። አሁን 5000 ብር ተቀጭ። ደሞዜን አምጪ። ተይ ውሽቷ ነኝ ውሻዋ። ተራኛ ይግቡ። ወገቤ ወገብ እንዲስኪው ምን ሆነ ነው? ይኸውልህ ዶክተርዬ፣ እኔ ሌሊት ነው የምሰራው። ታዲያ ጠዋት ወደ ቤቴ ስሄድ ሚስቴን ከሌላ ወንድ ጋር ድምጿን ሰማሁት። ከዛ በሩን በርግጄ ስገባ ማንም የለም፣ እሷ ብቻ ነች። ከዛ ወደ መስኮቱ ጠጋ ብዬ ያለው የሆነ ሰውዬ ሱሪን ከፍ አድርጎ እየሮጠ አየሁት። ከዛ በጣም ተናድጄ ስለነበረ ፍሪጁን ወረወርኩበት። ያኔ ነው ወገቤን በጣም ያመመኝ። እስቲ ልሽ ቆይ፣ ተራኛ ይግቡ። ወይኔ እጄ በጌታ የመጀመሪያው ሲገርም ደግሞ አንተ ምን ሆነ ነው? ይኸውልህ ዶክተርዬ፣ ዛሬ ስራ የምጀምርበት የመጀመሪያ ቀን ነበር እና ጠዋት አርፍጄ ስለተነሳሁ ቸኩዬ ስለነበረ ሱሪዬን ሁላ ሳልለብስ እየተሯሯጥኩኝ ሄድኩኝ። ከየት መጣ ያላልኩት ፍሪጅ ከጀርባ የመጣ እጄ ሰበሬ። ወይኔ እጄ። እስቲ ልይ ደግሞ አንተ ተራኛ ይግቡ። ወይኔ እናቴ፣ የባሰው መጣ ደግሞ አንተ ምን ሆነ ነው? ለምን እንዴት ብለህ እንዳትጠይቀኝ ዛሬ ፍሪጅ ውስጥ ገብቼ ተከስክሼ